ግድፍ ላይ ለእግዚአብሔር ህሊናከ እኔ ራሴን አልፈጠርኩም፣ ራሴን አላመጣሁም። ራሴን ካልፈጠርኩ ስለ ራሴ ቀድሜ እንዳላስብ ከቀደምኩ ኖርኩ ማለት ነው። ስለዚህ ራሴ ካልፈጠርኩ ስለ ራሴ ካላሰብኩ አንተ ከሆነ ያመጣኸኝ ስላመጣኸው ነገር አንተ ታውቃለህ ብሎ በፍጹም ህሊና ራስን ለእግዚአብሔር ፈጽሞ መጣልና መስጠት እሱ ነው ሃይማኖት የሚባለው ማለት ነው። እግዚአብሔር ከሌለበት ብረት እግዚአብሔር ያለበት እንጨት ይሻላል። እግዚአብሔር ከሌለበት ብረት እግዚአብሔር ያለበት ጠጠር ይሻላል። እሱ ነው እግዚአብሔር ሲዋጋ ፍርሃት ሰውናውን ሰው ፍርሃት ፈቶታል። ሰው ከአንበሳና ከአህያ መንጋጋ የማን ነው የተናቀ? በሉ እንጂ በአህያ መንጋጋ ግን ስንት ሰው ገደለ? ሺህ አጠፋ አይደለም? በአህያ መንጋጋ የአህያ መንጋጋ የተባለችን የክርስቶስ ምኑ ናት? የክርስቶስ ሞት ናት። የአህያ መንጋጋ የተባለ የተናቀችው የአህያ መንጋጋ ሺዎች እንደተገደለች አይሁድ የናቋት አጋንንት የናቋት የክርስቶስ ሞት እልፍ አጋንንትን ዘራቻቸው፣ አጨረቻቸው፣ ገደለቻቸው። ሲኦልን በርብራ ለዘላለም አስሮ ቀጥቅጦ አጠፋቸው ማለት ነው። ስለዚህ ክርስቶስም በክቡር አሟሟት ከመሞትም ይልቅ በተናቀ አሟሟት እንዲሞት ያንንም ደግሞ ወደደው ክርስቶስ ማለት ነው። እንጀራ ሲያበረክትም ያበረከተ ስንት እንጀራ ነበረ? 5 ነበረ። አሳው ስንት ነበረ? 2። የጠገበው ስንት ሰው ነው? 5000 ሰው ነበረ። ጥቂት ምርጦችን ለቤተ ክርስቲያን እንኳን ለአገልግሎት ሲመርጥ ምኑ ነበር የመረጠው? ገበሬ ነው እኮ የመረጠው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባሕርይ ሞት በመንግሥቱ ሽረት የሌለበት ሕያው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ድንግል ማርያም ወላዲተ አምላክ ከእግዚአብሔር በታች ከፍጡራን በላይ የእሷም ስም የተመሰገነ ይሁን። የነቢያት፣ የሐዋርያት፣ የሰማዕታት፣ የደናግል፣ የመነኮሳት፣ የቅዱሳን መላእክት፣ የቅዱሳን ሁሉ ስማቸው ሁሉ የተመሰገኑ ይሁኑ። ክቡር አባታችን መልአከ ገነት ቆሞስ አባ ናትናኤል የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? እስከዚህ ሰዓት ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ እንማማራለን። ልቡናችንን ይክፈትልን። ጥቂት ምርጦች በሉ እስኪ በሉ ሁላችሁም እንደገና በሉ። ጥቂት ምርጦች በሚል ርዕስ እንማማራለን። የማቴዎስ ወንጌል ምዕራፍ 22 ላይ የምናገኘው ኃይለ ቃል ነው። የእሱን እዛ ላይ የተቀመጠውን ሐሳብ ሳይሆን የምነግራችሁ እንዳጠቃላይ እግዚአብሔር የሚወዳቸውን ጥቂት ነገሮች ብቻ ጥቂት ነገር እንዴት እንደሚወድ ለመናገር ብቻ ነው። ትመስል መንግሥተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ ብሎ ይናገራል። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግ ያደረገን ንጉሥ ትመስላለች ይላል። ከዚያ ሙክት አዘጋጀ፣ ሜሉን ገቹን አዘጋጀ፣ ሰውን ጠራ፣ ሰዎች እያመካኙ ቀሩ። ከዚያ በኋላ ሲቀሩ በሜዳ ያለውን ሁሉ ጥሩ እስመ ይደለውም ለላ አሰርናሆሙ ለቀጠርናቸው አልተገባቸውምና ያገኛችሁትን ሁሉ ጥሩ ተባለ። ተጠርተው መጡ። ተጠርተው ሲመጡም የተመረጡ ጥቂቶች ናቸው፣ የተጠሩ ግን ብዙዎች ናቸው ብሎ ጥቂት ምርጦች ብሎ ነገረን ማለት ነው። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ጥቂት ምርጦች እግዚአብሔር ከጥንትም ጀምሮ ጥቂት ምርጦችን ይወዳል። ያንንም ያደረገበት ምክንያት ስለምንድን ነው ሲባል ኃይል በምን ይገለጣል? በድካም ይገለጣል። እስመ ኃይል በደዌ ያህልቅ፣ ኃይለ ሥጋ በደዌ ያልቃል ያለውን እነ ቅዱስ ዮሐንስ አፈወርቅ ኃይል በድካም ይገለጣል። እስመ ሶበ አሐምም ሶቢሃ እጸንዕ፣ በታመንኩ ጊዜ እበረታለሁ ብሎ ቅዱስ ጳውሎስ እንደተናገረ የእግዚአብሔር ኃይሉ ይገለጥ ዘንድ ጥቂት ነገሮችን ይወዳል። ብዙ ነገር ሆኖ ብዙ ነገር ኖሮ
በዚያ ብዙ ነገር እግዚአብሔር ብዙ ነገሮችን ቢያደርግ ባልተደነቀም ነበረ። ጥቂት ነገር ኑሮ በጥቂት ነገር ብዙ ነገር በመስራቱ ግን ኃይለ እግዚአብሔር ይደነቃልና፣ ስለዚህ እግዚአብሔር በጥቂት ነገሮች ብዙ ነገሮችን ሰራ። በጥቂት ነገሮች ብዙ ነገሮችን የሰራ ብቻ አይደለም፣ ባልነበረ ነገር የሌለ ነገርን አምጥቷል። ነገር የሚባለው ራሱ ለነገሩ የለም። ከሌለ ያለን ነገር አመጣ። የለም ለምሳሌ ይህ ዓለም በጣም በእግዚአብሔር መግቦት ውስጥ ከምናስተውላቸውና ለአእምሮታችን ጭንቅ ከሚሆኑብን ነገሮች አንዱ ይህ ዓለም ከየት የመጣ ነው የሚለው ነው። ከእግዚአብሔር ከባህሪው እንዳንል ከባህሪው ተከፍሎ አንልም። መቼስ ፍጥረታት ትንንሽ እግዚአብሔሮች አይሆኑም። ታዲያ ምንድን ነው ብለን ስናስብ ከባህሪ ባለጸግነቱ የተነሳ የሌለ ነገር መጣ ራሱ ቃላት አይገልጠውም። በነገራችሁ ላይ የእግዚአብሔር ነገሮች በሙሉ ሲነገሩ በሰው ቋንቋ ተነግረው ነው እንጂ በጣም ድሆች ናቸው። እግዚአብሔር ያደረገውን ነገር ለመግለጥ የሚበቃ ቃል በዓለም ላይ ተገልጦ ተነግሮ አይታወቅም። እግዚአብሔር የሚለው ስም ራሱ እኛ ከዚህ በላይ ማወቅ ስለማንችል፣ ከዚህ በላይ መጥራት ስለማንችል ለኛ በግብረ ባህሪ የተገለጠ ስም እንጂ እንደ እግዚአብሔርነቱ የሆነ ስሙን ማንም ፈጽሞ ሊያውቅ አይቻለውም። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚለው እንኳንስ የእግዚአብሔርን ስም የአንድን መልአክ የባህሪ ስሙን ማወቅ አይቻልም። እንኳን የአንድን መልአክ የባህሪ ስም የአንዲትን ነፍስ የባህሪ ስም ማወቅ ፈጽሞ አይቻልም ብሎ ይነገራል። ስለዚህ እግዚአብሔር እንደ እግዚአብሔርነቱ ተነግሮም አያውቅም፣ እንደ እግዚአብሔርነቱ ተሰምቶም አይታወቅም። እሱ ብቻ አይደለም፣ እግዚአብሔር እንደ እግዚአብሔርነቱ ብቻ ሳይሆን የእግዚአብሔር ፍጥረትም እንደ ግብሩ በምልአት ተነግሮለት አይታወቅም። ይህ ዓለም መጣ ሲባል የሚመጣ የራሱ ህልውና ያለው አካል ነው። ቀድሞ የሌለ ነገር መጣ ራሱ እንዴት ይባላል? በጣም አስቸጋሪ ነው። ፍጥረት እንዴት ተገኘ ሊባል በማይቻል ሁኔታ ወይ ጎተራ ኑሮ ከጎተራ ወይ ከረጢት ኑሮ ከከረጢት ወይም ደግሞ የሆነ ማጠራቀም ኖሮ ከዚያ መጣ ሳይባል የሌለ ዓለም ኖረ ማለት በጣም ድንቅ ነው። የሌለ ዓለም ኖረ። ስለዚህ እግዚአብሔር ያለን በመስራቱ ብቻ ሳይሆን የሚደንቀን የሌለን በማምጣቱ ፍጹም ድንቅ ይባላል ማለት ነው። የሌለውን ዓለም እንዲመጣ ያደረገ እግዚአብሔር ያለነውን አይጠብቀንም ብለን አንጠረጥረው። የምንደገፍበት እሱ ነው። አስቀድሞ ስለ እግዚአብሔር መግቦትና ጥበቃ ስለ ጌትነቱ ሰው ሲያስብ መጀመሪያ ሊመጣበት ምክንያት እንኳንስ ኑሬ መጠበቅ ይቅርና ሳልኖር ካለመኖር ወደ መኖር ያመጣኸኝ አንተ ነህና ኑሬ አትጠብቀኝም ብዬ አልጠረጥርህም ብሎ በእግዚአብሔር ይኸው ነው። ለዚህ ነው ግድፍ ላይ ለእግዚአብሔር ህሊናከ እኔ ራሴን አልፈጠርኩም፣ ራሴን አላመጣሁም። ራሴን ካልፈጠርኩ ስለ ራሴ ቀድሜ እንዳላስብ ከቀደምኩ ኖርኩ ማለት ነው። ስለዚህ ራሴ ካልፈጠርኩ ስለ ራሴ ካላሰብኩ አንተ ከሆነ ያመጣኸኝ ስላመጣኸው ነገር አንተ ታውቃለህ ብሎ በፍጹም ህሊና ራስን ለእግዚአብሔር ፈጽሞ መጣልና መስጠት እሱ ነው ሃይማኖት የሚባለው ማለት ነው። ስለዚህ እግዚአብሔር የሌለውን አመጣ። በኋላም ደግሞ ፍጥረታትን ሲፈጥራቸው ኃይለኛውን በደካማ ላይ እያጸና ብርቱውን በሚሰበረው ላይ እያጸና አስቀምጦታል። ስትመለከቱት ለምሳሌ ዘአጽንዐ ለምድር ዲበ ማይ፣ ይሄ መሬት የጸናበት ምንድን ነው? ውሃ ነው። አንዲት ጠጠርን ወደ ውሃ በወረወርን ጊዜ ይሰጥማል። በጣም ብዙ ነገሮች በዓለም ላይ እያሉ ግን ሰጥመው አያውቅም። ደካማው ኃይለኛውን ተሸክሞ እንዲኖር አደረገ። በጥቂት ጉልበት ብዙ ጉልበቶችን ተሸክሞ እንዲኖር እግዚአብሔር አደረገ ማለት ነው። ይህንን ጠፈር ብትመለከቱት የውሃ ጥርቅም ነው፣ ሌላ ምንም አይደለም። ውሃውን አርግቶ ነው። ብርቱ የሆነችው ፀሐይ ብዙ ውሃዎችን ታፈላለች። ይህንን እንዳታቀልጠው ግን ከልክሎ በዚህ ላይ እንድትመላለስ አድርጎ እንዲያውም ከፍተኛው የፀሐይ ምዕዛር ወይም ወንፊት ወደ ላይ ነው የሚከፈተው። ስቁረቱ ወደ ላይ ይከፈታል። ያ ወደ ላይ ሲከፈት ብዙ የሙቀት ክፍሏ ወደ ላይ ነው የሚሄደው። በዚያ እንዳይሰበር ደካማ ውሃ፣ አሁን ሰማይ ስዕለ ማይ ማለት ነው ብሎ አባቶቻችን ተረጉማሉ። ከውሃው አራተኛውን እጅ አርግቶ ነው ይሄን ጠፈር ያልነው ማለት ነው። እሱን አርግቶ ደካማ ውሃ ብርቱ የፀሐይን ጉልበት ተሸክሞ እንዲኖር አድርጎታል። ይሄኛው ውሃ ነው፣ ደካማ ውሃ ነው። ደግሞ ከዚያ በላይ ያለው ውሃ ብርቱ ውሃ ነው። እግዚአብሔር በዓለም ላይ የነበረውን ውሃ ሲከፍል ብርቱን የውሃ ክፍል ያስቀመጠው ከዚህ በላይ ያለው ነው።
ማይኒ ዘመልተ ሰማይ ተባዕታይ ውእቱ እንዳለ ሄኖክ ከፍተኛውና ትልቁ የሚገማሸረው ሃኖስ የሚባለው ቁጡና ብዝብዝ ውሃ ያለው ከዚያ ነው። ደካማው የውሃ ክፍል ብርቱውን የውሃ ክፍል ተሸክሞት እንዲኖር አድርጎታል። ለዚህም ደግሞ ምጽናት አላበጀለትም፣ መሰረት አላበጀለትም፣ ምሰሶ አላቆመለትም። ዘረበቦ ለሰማይ ከመቀመር ሰማይን እንደ ድንኳን ወጥሮ ሲያስቀምጠው ችካል አልቸከለም፣ ገመድ አልገመደም። እንዲህ አድርጎ ደካማው ጸንቶ እንዲኖር እግዚአብሔር በዚህ መልኩ አጽንቶ አኑሮታል። እኛን መፈጠር እንኳን ብትመለከቱት አባታችን ርዕሰ ነቢያት ሙሴ ሲናገር ምንድን ነው? ሰውን ከምድር አበጀው ከማለት ይልቅ ከምድር አፈር አበጀው ማለትን መርጧል። ከምድር አበጀው አለ። ምድር ባለ ጊዜ አለትም ምድር ይባላል፣ ድንጋይ አለት ተብሎ ይጠራል። ይሄ ወርቃ ወርቁ ሁሉ ምድር ነው የሚባለው። ድንጋዩ፣ ዕንቁ፣ ወርቅ፣ ብር፣ ነሐስ፣ ብረት፣ መዳብ ይሄ ሁሉ ምድር ነው። እግዚአብሔር ከምድር አበጀው ቢባል ከዕንቁም ከድንጋይም ሊሆን ይችል ነበር። ከምድር አፈር የሚባለው ከብናኙ ነው የሰራል። ምን ማለቱ ነው? ተመልከቱ። ከዚያ የሰራል ምንድን ነው? ከብርቱ ስለሰራዋችሁ ሳይሆን የበረታችሁት፣ ከብርቱ ንጥረ ነገር ስለሰራዋችሁ ሳይሆን የኔ መልክ ስለሆናችሁ ነው የጠነከራችሁት። የኔ ኃይል ስላለባችሁ በረታችሁ እንጂ ተፈጥሯችሁማ ከድካም ነው ለማለት እሱን ለማድረግ ከሃሊነቱ በእኛ ይገለጥ ዘንድ በጽናቱ አኑሮን እንጂ ምንም እንዳይደለን ተዘከር እግዚኦ ከመ መሬት ንሕነ እንዳለ ቅዱስ ዳዊት ትቢያና አፈር መሆናችን አስብ እንዳለ ይሄ በእግዚአብሔር ዘንድ ጠፍቶ አይደለም አስብ የተባለ እንዲያንንና እንዲያ መሆናችን ስለምታው በእንዲያነታችን ምሕረትና ይቅርታ ይድረሰን እንጂ አትፍረድብን እንድንበድል ታውቃለህና እንዳለው ቅዱስ ዳዊት ከምድር አፈር ይደንቃችሁ ተብሎ የሚበተነው አፈር ሰው ሆኖ የሚፈርድ የሚተች የሚያውቅ የሚራቀቅ የሚጸድቅ የሚኮነን ሰው ሆነ። ይህንን ያደረገ ስለዚህ ደካማው አፈር የእግዚአብሔር መልክ ሆነ። ይሄ ድንቅ ነው። ነፍስ ብቻ የእግዚአብሔር መልክ ናት መቼስ አይባልም። ቅዱስ ሳዊሮስ ዘስሙናይ እንደተናገረው ሰው በነፍሱ ለሥላሴ ምስክር ሲሆን ሰው በስጋና በነፍሱ ደግሞ ለክርስቶስ ተዋህዶ ምስክር ይሆናል። በነፍሱ ለባዊነት፣ ነባቢነት፣ ቃል እስትንፋስነት ሆኖ አብ ወልድ መንፈስ ቅዱስ አንድ ነፍስ ሆኖ አንድነቱን ይገልጣል። ስጋ ነፍስ የሚባል ሁለት ክፍል አለው፣ ግን አንድ ሰው ነው። መለኮትና ትስብእት ተዋህደው ክርስቶስ አንድ ጌታ፣ አንድ ባህሪ፣ አንድ ግብር ለመሆኑ ምስክር ነው። ስለዚህ ሰው በቁመናው የሃይማኖቱ ምስክር ነው ማለት ነው። ሰው በቁመናው ያላመነ ሰው እንኳን የክርስቶስን ስጋዌ ቢክድም በግዱ ግን ቀን ሙሉ ክርስቶስ ሰው ሆኗል እያለ ሲመሰክር ይኖራል። ያላመነ ሰው ሥላሴን ቢክድም በነፍሱ ግን ሥላሴ ሲል ይውላል። ቁመቱ ነፍሱ ሶስትነት አላትና አምላክ ሰው አልሆነም ወይም ደግሞ ብሎ ቢክድም በነፍስና በስጋው ክርስቶስ አንድ አምላክ ነው ብሎ ግን ይመሰክራል። አምላክ ተሰቅሎ አልሞተም ቢል ግን እጁን ሲዘረጋ መስቀል ነውና አምላክ ተሰቅሎ ሰውን አዳነ እያለ በግዱ ሲመሰክር ይሆናል። ያላመነም እንኳን መጻሕፍትን ባያውቅ በዚህ ባለማመኑ ይፈረድበታል። ቁመናው ሃይማኖቱን ይሰብከዋልና እና አፈር የሰው መልክ ሆነ። ደካማ ውሃ ሲመሩት የሚመራ ሲነዱት የሚነዳ ውሃ የክርስቶስ መልክና ማስረጃ ሊሆን በቃ። ነፋስ በጭቃ የሚጋረድ ነፋስ ጸንቶ በተስዕሎተ መልከ እግዚአብሔር ጸንቶ ኃይለ እግዚአብሔር ተሰጥቶት በኃይሉ ከመመላይት በልጽጎ የእግዚአብሔር መልክ ለመባል በቃ። ነፋስ ባህሪያችን፣ አፈር ባህሪያችን የሚፈርሰው የሚበሰብሰው ኃይል መንፈሳዊን ገንዘብ አድርጎ የእግዚአብሔር መልክ በእግዚአብሔር መልክ የተፈጠረ ለመባል በቃ። እግዚአብሔር ኃይሉን በዚህ ሲገልጥ ደካማውን አፈር ሰው አድርጎ መልክ በማድረጉ ይታወቃል። አፈር የነበርነውን በአርአያዬ በአምሳሌ የፈጠርኳችሁ እንዳል ዛሬም በኃጢአት አፈር የሆነውን መልኩ ለማድረግ ፈቃዱ ይርዳን። ከአፈርነት ወጥተንም የእሱ መልክ ለመሆን ያብቃን እግዚአብሔር። ከዚያ በኋላ እንግዲህ እግዚአብሔር መግቦቱን ሲሰራ ይህን ሁሉ ሲያደርግ የሰውን ልጅ እንዲህ አድርጎ ድካሙን ሁሉ አበርትቶ ሲመግብ እንዲህ ሲያደርግ ኖሯል። በኋላ እንግዲህ ስታስቡት እንዲህ ይገርማችኋል እኮ እንጨት ይውላችሁ እንጨት በውሃ ላይ ይሰጥም ነበረ። እንጨት መርከብ ሆኖ ግን ያንን ሁሉ ጋዝ ተሸክማ ፍጥረትን ተሸክማ የኖህ መርከብ በባህር እንድትንሳፈፍ አድርጓል። እንዲሁም አባቶቻችን ይህን ሲተረጉ ምን ይላሉ? እግዚአብሔር በኖህ ዘመን በመርከብ አዳነ፣ በሙሴ ዘመን ያለ መርከብ አዳነ። ለምንድን ነው እንዲህ የሚያደርገው ብለው መጽሐፈ ጥበብን ሲተረጉሙ ምን ብለው ይተረጉማሉ? በመርከብ ማዳን ይችላል፣ ያለ መርከብ ግን አይችልም። ያለ መርከብ ማዳን ይችላል፣ በመርከብ ሲሆን ግን አይችልም እንዳይባል በሁሉም ማዳን ይችላለሁ ለማለት በመርከብም ማዳነ፣ ያለ መርከብም ማዳነ።
ውሃ መርከብን እንዲሸከም ሆነ ፍጥረታትን በሙሉ አካቶ ከየፍጥረቱን ከባቡ ከዘንዶም ከአይጡም ከጉርጡም ከዝሆኑ ከየትኛውም ሁለት ሁለት ሲሆን አንድ ወንድ አንድ ሴት እንዲያውም ከሚበሉትማ ሰባት ሰባት ነው። ይህ ሁሉ ተጠራቅሞ በውሃ ላይ ጸና። ውሃ ያለ መሰረት ጸንቶ መቆም አይቻለውም። በሙሴ ዘመን ግን አጽንቶ ውሃው እንደ ግድግዳ አረፍ በይም ዋረፍት በጽግም አድርጎ እንደ ግድግዳ ቀኝና ግራ አድርጎ እግዚአብሔር አቆመ። ቁም ካለው ውሃም ግድግዳ ሆኖ ይቆማል። ጽና ካለው ውሃም መሰረት ሆኖ ይጸናል። ውሃም ኃይል አግኝቶ ይሸከማል። እግዚአብሔር ጽና ያለው ይጸናል። ለመጽናት ግን ፈቃዱን የሚፈጽም እግዚአብሔር ጥቂት ምርጦች ያሰኘው እሱ ነው። እግዚአብሔር ፈርዖንን ለማጥፋት ሰረገላ አሰማርቷል፣ ጋሻ ነቅንቋል፣ ወይስ ደግሞ ጦር አስታጥቋል፣ ዝናር አስታጠቀ? ምን አስደረገ? ዘመቻ አላዘመተም። ምንድን ያስደረገ ስትሉ ተመልከቱ። በብረት የመጣውን ፈርዖን በእንጨት አሳጠበው። በእግዚአብሔር ፊት ከብረት ይልቅ እንጨት የተመረጠ ነበረ። እግዚአብሔር እንጨትን መርጦ ባለብረቶችን አሰጠማቸው። ስለዚህ ኃይል በድካም ተገለጠና ደካማ እንጨት ምን አደረገ? ደካማ እንጨት ምን አደረገ? ብረት የለበሱትን አሰጠማቸው። አሁንም እግዚአብሔር በጥቂት ምርጦች ድነትን እያደረገ መጣ። ሐዲስ ኪዳን ላይም ስትደርሱ እንግዲህ ከዚያ በፊት ስትደርሱ ቅዱስ ዳዊት ብረት የለበሰውን የገደለው በምንድን ነበረ? አቤት አቤት፣ በምን አላችሁ? በጠጠር ነው። እግዚአብሔር ተመልከቱ፣ የሚያሸንፈው ተመልከቱ። እግዚአብሔር ከሌለበት ብረት እግዚአብሔር ያለበት እንጨት ይሻላል። እግዚአብሔር ከሌለበት ብረት እግዚአብሔር ያለበት ጠጠር ይሻላል። እሱ ነው እግዚአብሔር ሲዋጋ ፍርሃት ሰውን አሁን ሰው ፍርሃት ፈቶታል። ሰው አንድ ጊዜ አንድ ንጉሥ እንዲህ አለው፣ ሰምታችሁኛል? እንዲህ አለው። ምን አሉ? አይ እናንተ መምህራን እኮ ክርስቲያኖችን አንዳንድ ሴት አግቡ እያላችሁ አገሪቱን በጠበጣችኋል። ብዙ ሴት ሊያገቡ ኑሮ ክርስቲያኑ ይረባ ነበር፣ ሌሎች ሃይማኖቶች አይገሉንም ነበር። ስለዚህ እናንተ ቄሶች ወይን ውጡና ተዋጉ፣ ካልሆነ ሰው ብዙ ሴት እንዲያገባ ፍቀዱ። ችግር ነው ጎበዝ፣ እንዲህ ያለ ነገር አያምጣል። መጣ፣ ግዱ መጣ። ሲመጣ ምን አደረጉ? እግዚአብሔር ግን ሊቃ ያጥፋ። በእውነቱ አንዱ ተነስቶና ለንጉሥ ምን አለ? አይ ንጉሥ እንደሱ አይደለም፣ እንደሱ አይደለም። እስመ አሐዱ ያነጥኦሙ ለአሰርቱ ምዕት ወክልኤቱ ይሰድድዎሙ ለእልፍ ተብሎ የተጻፈ አንዱ ሺዎችን ሁለቱ 10 ሺዎችን ያጠፋቸዋል ነው የተባለ። በእርግጥ ምስጢሩ መለኮታዊ ምስጢሩ ሌላ ነው። አንዱ የተባለ ክርስቶስ ነው። ሁለቱ የተባሉ የእሱ ሥጋና ደም አጋንንትን ይዘራሉ፣ በመስቀልም ይተረጎማል። እሱ ነበር ትርጉሙ። ግን ሊቃውንቱ አመጡና ክርስትና የጥቂት ምርጥነት ሃይማኖት ነው፣ በጥቂት ብዙ ድል የሚነሳበት ሃይማኖት ነውና አይሸበሩ፣ አይዘወት ያለው ክርስቲያን ይቀደስ እንጂ ያለው ከተቀደሰ አንዱ ለሺዎች ይበቃል። ጦር ግጠሙን ያላልኩም ገብቷችኋል አይደል? አንድ ክርስቲያን ጸልዮ የብዙ ሰዎችን ልብ ያቀልጣል። አንተ አይደል ትኮንን ኃይለ ባሕር ወአንተ ታረምሞ ለድምፀ ማዕበል አይደል ያለ ቅዱስ ዳዊት። የባሕሩን ሞገድ አንተ ጸጥ ታሰኘዋል። ሲጸልይ ክርስቲያን እንደ ባሕር እንደ ውቅያኖስ የገነፈለውን እንደ ተራራ የገዘፈውን ጸልዮ ጸጥ ማድረግ ይችላል። ይሄን ተራራ ተነቀል በሉት ይነቀላል ያለ እኮ ተራራ ያለው ሁልጊዜ አንችለውም ያልነው ነገር ሁሉ ለእኛ ተራራችን ነው። ለእያንዳንዱ ሰው በሕይወት ዘመኑ በቀንና በሌሊት ተራራ አለው። ማንም ሰው እንደ አቅሙ ነው፣ እንደ አቅሙ። ለሰማዕታት መንኮራኩር ተራራቸው ቢሆን ለአንተ ትዳርህ ተራራ ይሆንብሃል፣ ስራው ተራራ ይሆንበታል፣ መጸለይ ተራራ ይሆንበታል፣ መጾም ተራራ ይሆንበታል። ግን በአምላክ ኃይል ሁሉንም ትገፉታላችሁ ተብሎ ተነግሯል። ያ ይቻላል ብለው ነበር ሊቁ የተናገሩት። ስለዚህ እግዚአብሔር ያለበት ጠጠር ቻለ። በጌዲዮን ዘመን 3000 ሰው እንግዲህ ተመልከቱ፣ 3000 ሰው ሲል ቀንስ፣ እኔ በጥቂት ነው የማሸንፍ፣ ብዙ ይዞ ተዋጋኝ እንዳይሉ አለ። 300 ሰው ተቀነሰ አይደል? 300 ሰው ዝም ብሎ ፋና እያበራ ፊት ላካቸው ጌዲዮን። በሉ እንግዲህ ኃይል ዘእግዚአብሔር ኩናት ዘጌዲዮን ብላችሁ ዘምሩ አለ። ኃይል ዘእግዚአብሔር ኩናት ዘጌዲዮን ተብሎ ሲዘመር ምን ተባለ? ኧረ በስመ አብ አላሉ። ኧረ በስመ አብ ስለማያምኑ እኛ ብሎ እንዲያነበር ምንል እና 300 ሰዎችን ፋና እያበራ ሲልክ ፋና ወጊው 300 ፋና ወጊው የኔ ያህል ከሆነ ሰራዊቱ ምን ያህል ይሆን ብለው የባስ ተውያልናችሁ አምጥታችሁ አስፈጃችሁን ብለው እርስ በርሳቸው ተቀራደው አለቁ። ግን ከ300 ጀራ ምንም ሰው አልነበረም ማለት ነው። እግዚአብሔር ተመልከቱ
ከኛ ሰው ቢያጣ ራሳቸውን በራሳቸውን ይጨርሳል። እንዲጨረሱ ግን አንፈልግም። የቤተክርስቲያን ጠላቶች እንዲመለሱ እግዚአብሔር ያድርግልን። እግዚአብሔር ስንት ሺህ ዓመት የተሰራውን ግንብ በእልልታ ብቻ እንዳፈረሰው አልታውቁም? ይኸውላችሁ በጣም ብዙ ግንብ ከመስራት ይልቅ የሃይማኖት ጉልበት ጠንካራ ነው። እያችሁ ደካማ እልልታ ድምፅ ነው። ድምፅ የማይቀልጥ መዶሻን ማቅለጥ ይችላል። ግንብን ማፍረስ ይችላል። አለትን መሰንጠቅ ይችላል ማለት ነው። ሙሴ ተመልከቱ፣ ውሃ ለማፍለቅ መዶሻ አይደለም የሚፈልጠው፣ በእንጨት በትሩ በእግዚአብሔር ስም በእስራኤል አምላክ ስም ብሎ ይመታታል፣ ታፈልቃለች ማለት ነው። ስም እግዚአብሔር ተራራ ይንዳል፣ አለቶችን ያቀልጣቸዋል። ዘይነጽር አለ ምድር ወይሬስያ ከመትራድ ዘይገስሶሙ ለአድባር ወይጠይሱ። በዓይነ-መዓቱ ሲመለከታት ምድርን ያንቀጠቅጣታል፣ ተራሮችንም እንደ ተራራ በትዕቢት የገዘፉ ነገስታትና ኃያላንን በሙሉ እነሱንም እግዚአብሔር ያቀልጣቸዋል። በጥቂት የሚያሸንፍ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ሁልጊዜ በምን ያሸንፋል? በሉ እንጂ አይዟችሁ። አቤት በጥቂት ያሸንፋል። ኋላሳ ሲመጣ ጥቂት ነው የመረጠው። ሰው ሆኖ መጣ። ሰው ሆኖ ሲመጣ የባለጸጎች ልጆች ነበሩት፣ 24 ሰዓት ሽቱ የሚለወጥላቸው። የድሆችን ልጅ ማርያምን መረጠ። እሱ ነው በባለጸግነት ሳይሆን የድሆችን ልጅ መረጠ። ከእድሜ ባለጸጎች ይልቅ የ15 ዓመቷን መረጠ። እንዲህ አድርጎ መረጠና በንጽህና ግን ባለጸጋ የሆነችውን በቦታም ቢሆን በቤተ መንግስት ከመወለድ የከብቶችን በረት መረጠ። የከብቶችን በረት ሰዎች አጅበውት እንደ ንጉሥ ነገሥት ከመወለድ ይልቅ እንዲያውም አንድ መጽሐፍ ሳነብ ያገኘሁታል። የአፄ ኃይለ ሥላሴ ልጅ ክርስትና ስትነሳ ይባላል እና የክርስትናቸው ልጅ በለስ ገጥሟቸው 3 የድሆች ልጆችም አብረው ሆነ ክርስትናቸው እና መኳንንቱ መሳፍንቱ የለም ከጃንሆይ ልጅ ጋር እኩል ክርስትና መነሳት አይቻልም፣ በሌላ ቀን ይነሳሉ ይባላል። እንደዚያ ሲሉ ጃንሆይ ምን አሉ? ተው፣ ለእግዚአብሔር መንግስት አትከልክሉበት። በእግዚአብሔር መንግስት ሁሉም እኩል ነው፣ ሁሉም አንድ ነው፣ ሁሉም ትቢያ ነው ብለው እንዲያውም አንዱን ልጅ እሳቸው አንስተው ሌሎችን ልጆቻቸው ክርስትና አስነስተው እናንተ ብሎላቸው የድሃ ልጆች ነበሩ፣ ወርቅ ለብሰው ተሸልመው እናቶቻቸውም ተመለሱ ይባላል ማለት ነው። ደስ አላችሁ እንዲህ? ሰው ግን እንደው ሲበላ ለምን ደስ እንደሚለው ግራ ይገባላል። እንደው ተሰጠ ሲባል ሰው ደስ ይለዋል። እንደው ይገርማል እኮ ድሆች ሰጡ ብል ግን ይከፋችሁ ነበር ማለት ነው። ጭምድድቱል ነበር። እንደው አደራችሁን በሞት ይዣቸዋለሁ። ከዛሬ ጀምሮ የመብል ጊዜ ልል አትበሉ። እኔ እውነቴን ነው። የመብል 5 እንጀራ በረከተ ሲባል ድልቅ የሚደልቅ ይሄ የሆድ ክርስቲያን ለመቼም ቢሆን አይጠቅም። ብዙአችኋል አይደለም? የቀራኔው ክርስቲያን እንጂ የወንዝ ዳር ክርስቲያን አይረባም። በልቶ መሸሽ ነው። ሲበላ ያመነ ሲርበው ይክዳል። ሲመቸው ያመነ ሲከፋው ይክዳል። የዋህ ብሲ ፍጡነ ያምኖ ፍጡነ ይክድ። ጅል ሰው ፈጥኖ ያምናል፣ ፈጥኖ ይክዳል። ስለዚህ ስር ሰዶ ማደግ ይገባል ማለት ነው። አላችሁ የላችሁም? ስለዚህ እንደዚህ አኳን እንዲው የአፄ ኃይለ ሥላሴ ልጆች እንኳን እንዲያ ተብሎላቸው የምድራውያን ነገስታት፣ እሱ ግን የልደቱ ጊዜ ያጀቡት የአህዮችና የከብቶች ትንፋሽ ነበር። እሱን ጥቂት ነገር መርጦ እነሱን አከበረ። ለድሆች የመጣ ተመልከቱ፣ ከመእድክት ተመልከቱ፣ ነፍስቶሙ ለመሃይምናን ተመልከቱ። የንጹሐን አህያ የዋህ ናትና ከደግነቷ የተነሳና ከትህትናዋ የተነሳ የትህትና ምሳሌ ነው። አህዮች ከበቡት የተባለ ትሑታን የክርስቶስ ምንድኖች ናቸው ነው፣ መስዋዕቶች ናቸው። ክርስቶስ ከትዕቢተኞች ሊቃውንት ከትዕቢተኞች ቅዱሳን ይልቅ ትሑት ኃጥን ይከበራል። ትሕትና አህያ ትሕትናን ወክላ የቀረበች ናት። በሬ መስዋዕትን ወክሎ የቀረበ ነው። በእውነቱ ማለት ነው መስዋዕትን ወክሎ የቀረበ ነው። በግም ጸጥታን አርምሞንና ዝምታን ወክሎ የቀረበ ነው። ቤተልሔም ቤተክርስቲያን ወክላ የቀረበች ናት። መላእክት ምናኔ መንኖ ጥሪትንና ዝማሬን ንጽህናን ወክለው የቀረቡ ናቸው። እነዚህ ነው የምወደው የመንፈስ ድህነትን እወዳለሁ ለማለት በዚያ ተወለደ። ሲኖርም በምቾት ከመኖር ይልቅ በስደት ኖረ። ከምቾት ኑሮ ይልቅ የስደት ኑሮ በእግዚአብሔር ፊት የተመረጠ ነው። ስለዚህ ቅዱስ ጳውሎስ ምን አለ? ተመልከቱ፣ እለ ይፈቅዱ ይርብሑ በሃይማኖተ ክርስቶስ። ተመልከቱ ምን አለ? በክርስቶስ ሃይማኖት ሊኖሩ የሚፈቅዱ ሊረብሑ ሊጠቀሙ የሚወደዱ ሊረቡ ሊጠቀሙ የሚወዱ ሁሉ እነሱ ይሰደዳሉ ብሎ ቅዱስ ጳውሎስ እንደተናገረ ካለመሰደድ ከርስት ሕይወት የስደት ሕይወት በክርስቶስ ዘንድ የተመረጠ ነውና ለዚያውም ተሰደደ። ሲኖርም ለራሱ መጠጊያ ሳይኖረው የቀበሮ ጉድጓድ እንኳን አላት ተብሎ መንፈሳዊ ትርጉሙን እንተውና በተባለበት ምክንያት እሱ ግን ተራራ ላይ እያደረ አስተማረ። አላችሁ የላችሁም?
እግዚአብሔር ከሁላችን ጋር ይሁን። መጨረሻ ላይም ተመልከቱ፣ ሶምሶን ፍልስጤማውያንን ያሸነፋቸው በምን ታውቃላችሁ? በምን መንጋጋ ነው? በሉ እንጂ የአህያ ከአንበሳና ከአህያ መንጋጋ የማን ነው የተናቀ? በሉ እንጂ። በአህያ መንጋጋ ግን ስንት ሰው ገደለ? ሺህ አጠፋ አይደለም? በአህያ መንጋጋ። የአህያ መንጋጋ የተባለችን የክርስቶስ ምኑ ናት? የክርስቶስ ሞት ናት። የአህያ መንጋጋ የተባለ የተናቀችው የአህያ መንጋጋ ሺዎች እንደተገደለች አይሁድ የናቋት አጋንንት የናቋት የክርስቶስ ሞት እልፍ አጋንንትን ዘራቻቸው፣ አጨረቻቸው፣ ገደለቻቸው። ሲኦልን በርብራ ለዘላለም አስሮ ቀጥቅጦ አጠፋቸው ማለት ነው። ስለዚህ ክርስቶስም በክቡር አሟሟት ከመሞትም ይልቅ በተናቀ አሟሟት እንዲሞት ያንንም ደግሞ ወደደው ክርስቶስ ማለት ነው። እንጀራ ሲያበረክትም ያበረከተ ስንት እንጀራ ነበረ? 5 ነበረ። አሳው ስንት ነበረ? 2። የጠገበው ስንት ሰው ነው? 5000 ሰው ነበረ። ጥቂት ምርጦችን ለቤተ ክርስቲያን እንኳን ለአገልግሎት ሲመርጥ ምኑን ነበር የመረጠው? ገበሬ ነው እኮ የመረጠው፣ ገበሬ። እንዲያውም ቅዱስ ዮሐንስ አፈወርቅ ይላል፣ አንተ ሞኝ፣ እኔ እኮ የተማሩ ሰዎች ዘር አይደለሁም፣ የካህናት ዘር አይደለሁም፣ የሊቃውንት ዘር አይደለሁም፣ የጳጳሳት ዘር አይደለሁም፣ የመነኮሳት ዘር አይደለሁም እንላለን አይደል? ለምንድን ነው እንደዚህ የምትል? እስኪ ከሐዋርያት የትኛው ነው የሊቃውንት ዘር የሆነው? እስኪ የዓሣ አጥማጁን መልክ ተመልከተው። ማን? ዮሐንስ ወንጌላዊ ቀዳሚው ቃል ብሎ ከኪሩቤል ጀርባ በላይ ወጥቶ ምስጢረ ሰማያት ቀርቶ አምጥቶ ያፈሰሰው ይህ ዓሣ አጥማጅ ከየት አግኝቶ ነው? በእውነቱ ይህን ምስጢር ከየት አግኝቶ ነው? በእውነት የክርስቶስ የልብ ወዳጅ ከመሆንና ምቅዳሃ ምስጢር የሆነች እናቱን ከመስቀሉ ስር ከመቀበል በቀር እሱማ የድሃ ልጅ አልነበረምን? የገበሬ ልጅ አልነበረምን? ስለዚህ በዘር መክበር አይደለም። ምን አለ? ድሆችን 12 ገበሬዎችን ሰብስቦ ለዓለም ጨው አደረጋቸው። ጥቂት ትሕትና ያለውን ሰው እግዚአብሔር ይወዳል። በመጨረሻም ነግራችሁ የዘመን ጥቂትነት ነው። የዘመን ጥቂትነት ነው። ምን አላችሁ? እግዚአብሔር የፈጠረው ዛፍ ስንት ነው? እስኪ ንገሩ። ምን አላችሁ? እስኪ አናውቅም በሉ። በሞት ይሁን እንደሱ በሉ እኮ ብያችሁ ነበር። አናውቅም በሉ በሉ፣ አይዟችሁ። እግዚአብሔር የፈጠረው እህል ስንት ነው? በሉ እንጂ። እግዚአብሔር የፈጠረው ኮከብ ስንት ነው? እግዚአብሔር የፈጠረው የሰው ብዛት ስንት ነው? አውሬ በሉ ቁጠሩ። ጅብ፣ በሬ። እስከ ዛሬ ድረስ ዓለም ከተፈጠረ ስንት በግ ተበልቷል? ታውቃላችሁ እንዴ? አናውቅም አይደለም? በእውነቱ ማለት ነው። ያንዱን የፍጥረት ነገድ እንኳን ቁጥር ፈጽመን አናውቅም። ግን አታካች የሆነውን ቁጥር ስንት ቀን ሰራው ብንል 6 ቀን። በቃ ዓለም ማለት ጥቂት ምርጥ ብዙ ዓመት። እውነት የእግዚአብሔር ሰዎች ብዙ የተረገመ ዓመት ከምትኖሩ ጥቂት የተባረከ ዓመት ያኖራችሁ እግዚአብሔር። 6 ቀኖች ዓለምን አዘጋጀባቸው እግዚአብሔር። 6 ቀኖች ዓለምን በ33 ዓመት ዕድሜ ዋጀ። እስቲ ከ33 ዓመት በላይ ዕድሜ ያላችሁ እጃችሁን አውጡ። አውጡ ከ33። አዎ ይሄ ዕድሜ ዓለም የዳነበት ዕድሜ ነው። የእግዚአብሔር ዕድሜው በምድር ላይ የተቆጠረለት ዕድሜ 33 ዓመት ዕድሜ ነበር። 15 ዓመት በላይ የሆናችሁ ሴቶች አውጡ። 15 ዓመት በላይ የሆናችሁ ኧረ ተው አውጡ፣ አውጡ እንጂ። በጣም ግሩም ነው። እሺ 15 ዓመት ማለት ድንግል ማርያም ለአምላክ እናትነት የበቃችበት ዕድሜ ነው። እናንተ የምታውደለድሉበት ዕድሜ ማለት ነው። የምታውደለድሉበት፣ ሰው የምታታልሉበት፣ የምታጭበረብሩበት ዕድሜ የአምላክ እናት ለመሆን የበቃችበት ጊዜ ነው። በጊዜ ቁም ነገር ያዙ። እግዚአብሔር በጥቂት ጊዜ ብዙ ቁም ነገር ሰራ። እስኪ የተሰቀለበትን ጊዜ እናስበው። ለመሰቀልስ በወርቅ ተሰቀለ፣ በዕንቁ ተሰቀለ፣ በብር ተሰቀለ፣ በእንጨት። አያችሁ፣ ከብዙ ወርቅ ይልቅ የተናቀ እንጨትን፣ የሚሰበር እንጨትን መረጠ። ለጸዋሪ ሰማያት ወምድር ጾሮ እጽድኩ ማለ ቅዱስ ቄርሎስ። ሰማይና ምድርን ያጸናውን ደካማ እንጨት ተሸከመው አለ። ተሸከመው ለመንበርነት የመረጠው እንጨት ነበረ። መስቀል የክርስቶስ መንበር ነው። ስንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቡዐ ኆኃያት ወገጽ እንዳለ አባ ጽጌ ድንግል ይህ መስቀል የኪሩቤል ባልንጀራና ቢጸ እግዝእትነ ማርያም የሆነ የእግዚአብሔር ነበልባላዊ መንበር ነው። ክርስቶስ መስቀሉን መንበር አድርጎ ቀድሶ ጌትነቱን የገለጠበት፣ ምድርና ሰማያትን የገዛበት፣ የሰማይ ሰራዊትን አርግፎ የሚረግፉትን አርግፎ ብርሃናቸውን ነስቶ ማለት ነው። ጨረቃንም ደም አልብሶ ከዋክብት ፀሐይን አጨልሞ ሰማይን ገዛበት። በምድር ደግሞ 4 ታምራትን አድርጎ ምድርና ሰማያትን የሚገዛ አምላክ ነኝ ብሎ የፈረደበት ጥም ይብቃ፣
ሕይወት ተጠምጠን ነበርና ደሙን ሰጥቶ ጥም ይብቃ። የሕይወት እንጀራ ተርበን ነበርና እንጀራውን ተመልከቱ። መስቴ መኮንን የፈራጅ መጠጥ መስቴ መኮንን ፈራጅ መጠጥ ጥም ይብቃ ብሎ የፈረደ መጠጥ ነው የክርስቶስ ደም። ጥም ይብቃችሁ ብሎ የፈረደልን ከመስቀሉ ዙፋን ላይ ሆኖ ነው። ረሃብ ይብቃላችሁ ብሎ የፈረደልን እሱ ነው። ግፍ ይቁምላችሁ ብሎ የፈረደልን በገፉን አጋንንት የፈረደባቸው ለተገፋለኛ የፈረደልን መንበሩ መስቀል ነው። ክርስቶስ ግን መንበር ሲያደርግ እንደ ነገስታት ወርቅና ዕንቁን አላደራጀም። የእንጨት መንበር አዘጋጀ። ጥቂት የተመረጠ አያችሁ፣ እንጨት በጉልበቱ ጥቂት ነው። ይህ ግን ክርስቶስ ስለተሰቀለበት በኃይሉ ግን የማይቆጠሩ ኃያላን አጋንንትን አደከማቸው። ወነሰቶሙ ለኃያላን እመናብርቲሆሙ እንዳለች እመቤታችን ኃያላን አጋንንትን በፈሪሳውያን ይተረጎማል። ኃያላን አጋንንትን ማደሪያ ካደረጉት ከሰው ልጅ ልቡና አሰድዶ ሰደዳቸው፣ ገለበጣቸው፣ መንበራቸውን አጠፋ፣ ማይደርነቱን ለራሱ መለሰ። ተመልከቱ። ስለዚህ ነው የተሰደደው ሕፃን ለስደተኞች ተስፋቸው ነው የተባለው። ስለዚህ ነው አጋንንትን የገለበጣቸው በዚህ እንጨት ነው፣ የወጋቸው በዚህ ነው። ይህን መስቀል ያስታጠቀን እግዚአብሔር የተመሰገነ ይሁን። እንዲያውም አባቶቻችን ዘኬዎስ ቁመቱ አጭር ነበር አይደል? ነው ረዥም ግን ምን ይፈልግ ነበር? አቤት ጌታን ማየት ይፈልግ ነበር አይደል? አሁን መጽሐፍ ቅዱስ ስለ ቁመት ተጨንቆ ነው። ዘኬዎስ ቁመቱ አጭር ነው፣ ቁመቱ አጭር ነው ግን ጌታን ማየት ይፈልጋል ማለት መጽደቅ እየፈለገ መጽደቅ ያቃተው ክርስቲያን ነው። ክርስቶስን ማየት ይፈልጋል ግን ቁመቱ አጭር፣ ልቡ ያጠረ ማታ ማስቀደስ ያምረዋል፣ ማልዳ መስፈን ይመጣበታል። ልቡ ያጠረበት ጠዋት ተክሊል ያስባል፣ ማታ ዝሙት ያስባል። ማልዳ መመጾት ይፈልጋል፣ ማታ መስረቅ ይፈልጋል። ማልዳ ማመን ይፈልጋል፣ ማታ መጠንቆል ይፈልጋል። ማልዳ አንድነት፣ ማታ መለያየት። ማልዳ ታቦት፣ ማታ ጣዖት የሚሆነው ግን እኮ ልብ እኮ መጽደቅ ይፈልጋል። ግን ቅዱስ ዮሐንስ አፈወርቅ ምናል ኢትበል ፈቅድ ባይቲቱ አላ ተገበር እወዳለሁ ብቻ እያልክ የምትኖር አትሁን። አንተ ሰው ሐናጺ መሆን ብትፈልግ ግን ሐናጺ መሆን በመውደድ ብቻ ሐናጺ መሆን ትችላለህ ይላል ሊቁ ነው ያለ፣ እኔ አይደለሁም። መርከብ መንዳት ብትፈልግ አንተ ሰው ዝም ብለህ መርከብ መንዳት እፈልጋለሁ በማለት እስኪ ሁላችሁ አላችሁ። እስኪ ሁላችሁ ጾም ነው እንግዲህ ችግር የለም፣ ነገ እየመጣ ነው። ይዟችሁ ስጋ መብላት እፈልጋለሁ በሉ። በላችሁ ወይ? ይውላችሁ እያቀደ የሚኖር ክርስቲያን እንደዚህ ነው። ነፍሱ እየተራበች ዝም ብሎ መቁረብ ይፈልጋል። እኔ እኮ ክርስትናን አልጠላም ይላል። አለመጥላት ብቻህን ከፍርድ አያድንም። እወዳለሁ ብቻ አትሆን። ሐናጺ መሆን ከፈለግ ከሐናጺዎች ጋር እንጨት ይዘህ እያጣራ እንኳን ከመርከብ መዋል ከፈለግ ከመርከበኞች ጋር ዋል አብረህ። እርሻ ማወቅ ከፈለግ ከገበሬ ጋር ዋል አብረህ እየመራ ገበሬው እጁን እያሳሰህ ልመድ። ለምንድን ነው ፈቅድ እወዳለሁ? ሐናጺ መሆን ከፈለግ ቢያንስ ሲሰራ አንድ ቀን በመጀመሪያው ቆመዋል፣ በሁለተኛው ቀን እንጨት እየጠረብከዋል። ከዚያ ደግሞ እያልክ አንተ ሐናጺ ትሆናለህ። ከሚሰሩት ባሰራም ቢያንስ ከሚሰሩት ጋር ዋል። የሚሰሩት ደግሞ ቤተክርስቲያን ውስጥ አሉ። በዚህ ቤተክርስቲያን ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት አሉ። ከመቀመጣችን የተነሳም እንኳን ለኢየሩሳሌም ተመልከቱ። ወሶበ ያሐውር ኢየሩሳሌም ሐለፈ እንተ ሰማርያ፣ ወደ ኢየሩሳሌም ሲሄድ በሰማርያ አድርጎ አለፈ እንደተባለ ኢየሩሳሌም የተባሉት አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ለነሱ የመጣው ክርስቶስ ለኃጥአንም ተረፋቸው ነው። በሰማርያም አለፈ ማለት እዚህ ውስጥ ከማስቀደሳችን የተነሳ ኪዳን ከማስደረሳችንና እንዲሁ መተንም ቁጭ ከማለታችን የተነሳ ለኢየሩሳሌሞች የመጣው ለእኛ ለሰማርያዎች ለባቢሎኖችን መትረፉ አይቀርምና ከእግዚአብሔር ቤት መጥፋት አይገባንም። እና ዘኬዎስ ክርስቶስን ለማየት ወደ ምን ዛፍ ወጣ? ወይራ ቢሆን ብርቱ ነበር፣ ግን ሾላ የተናቀ ነው፣ ይነቅዛል። ወደ ምን ወጣ? ሾላ የሚነቅዝ የተናቀ እንጨት ነው። ለዘኬዎስ ግን ክርስቶስን አሳየው። ይህ ማለት አጋንንት የሚንቁት የክርስቶስ መስቀል ነው። ዘኬዎስ የተባልነው እኛ ነን። ልብ አጥሮን ወኮነ ጽድቅነ ከመ ጽድቀት ክቶ ብለን የነበርንበት ጽድቃችን እንደ መርገም ጨርቅ ሆነ ብለን ነበረ። ያ ነበረ ቁመታችን አጭር ነው የተባለው። ማየት እየፈለገ ቁመቱ አጭር ነው ማለት ከሲኦል መውጣት እየፈለገ አልሆነልንም ነበር። ከሾላው ላይ ስንወጣ ግን ክርስቶስን አየነው። በመስቀሉ አጋንንት በሚንቁት ፈሪሳውያን በሚንቁት በክርስቶስ መስቀል ግን ክርስቶስን አየንበት። በሰዓትም ስትወስዱት ክርስቶስ የዘላለም ዕዳችን የደመሰሰው ከ6 ሰዓት እስከ 6 ሰዓት ነበር የተሰቀለው። አቤት ምን አላችሁ? እስከ 9 ሰዓት። በዚህ አንድ ሰው ትዝ ይላችኋል። በቀኝ የተሰቀለው ወንበዴ
ገነትን የዋጃት በስንት ቀን እንደሆነ ታውቃላችሁ? በ3 ሰዓት። በ3 ሰዓት ይሆን 3 ሰዓት ጋር ከክርስቶስ ጋር 3 ሰዓት ከክርስቶስ ጋር ውሎ ገነት ገባ። እኛ ዘመናችን እያስቀደስን የሲኦልና የገነት መሆናችን እግዚአብሔር ያውቀዋል። ጠማማነታችን ገና አራቀ። ክፉዎች ነን በእውነቱ ማለት ነው። እዚህ ቆይተን ስንል ሰውን አርደን ዘልዝለን ብንጠብሰው ደስ ይለናል። ሰው አጥፊዎች ነን። ቅንነት ጎሎናል። ወረትሰትር ያየው ገጾ ቅን ሕሊና የሌለው ሰው ደግሞ እግዚአብሔርን አያየው። በማገልገል በመቀደስ በማስቀደስ በመስበክ ማህሌት በመቆም በመዘመር በማጨብጨብ እልል በማለት ስለት በማምጣት በዚህ አይደለም የሚቀድመው ንጽህና ነው። ስጋ ከአንጽሕተ አገልግሎት ከሆነማ ይላል መጽሐፈ ሐዊ ወሰይጣን ሂት ላኮ ለእግዚአብሔር ሰይጣንም ራሱ የእግዚአብሔር አገልጋይ ነው። ምን አድርጎ ያገለግለዋል? የእግዚአብሔርን ጠላቶች በመቅጣት ለእግዚአብሔር እንደ ጨገርና እንደ በትር ሆኖ ያገለግለዋልና። ማገልገል የሚያጸድቀው ከምንድን ነው? ከቅን ሕሊና ነው። ወገኖች ዘመናችን እንድንጠቀምበት እግዚአብሔር ይርዳል። 3 ሰዓትን ተጠቀመባትና እኩል ተሰቀሉ። አንዱ በግራ አንዱ በቀኝ እኩል ተሰቀሉ። አንዱ ለርስት፣ አንዱ ለስደት፣ አንዱ ለሐሳር፣ አንዱ ለክብር፣ አንዱ ለሞት፣ አንዱ ለሕይወት። በ3 ሰዓት መንግሥተ ሰማያትን ዋጀ። እያንዳንዷ ሰዓት እያንዳንዷ ደቂቃ የሲኦልና የገነት ሰዎች ለመሆናችን ማስረጃ ነው። ቆይ ጥቂት ልተኛ፣ ቆይ ጥቂት ልተኛ ትበሉ ጎበዝ። ሌሊት እንቅልፋችሁን ቀንሱት። በተለይ ማሳሰቢያ የምሰጣችሁ ሌሊት ከ6 ሰዓት እስከ 10 ሰዓት ባለው ቢያንስ 1 ሰዓት ጸልዩ። ከ6 እስከ 10 ባለው። ስለዚህ አሁን እነሳለሁ። ችግሩ ምን መሰላችሁ? የክርስቲያኖች አሁን ችግራችን ምንድን ነው መሰላችሁ? የዛሬ የሆነ ዓመት መልካም እሆናለሁ የሚል ነው በቃ ችግሩ ነው። የዛሬ የሆነ ዓመት እጸልያለሁ፣ የዛሬ የሆነ ዓመት እጾማለሁ፣ የዛሬ የሆነ እንደሱ አይደለም። ጊዜ ተመልከቱ። ብዙ የዛሬ 5 ዓመት ወላ ብዙ መልካም ሰራለሁ ከምቱ ዛሬ ጥቂት ሰሩ። እግዚአብሔር ጥቂት ነገርን በጥቂት ነገር ብዙ ነገር ይሰጣልና እግዚአብሔር እንዲህም እንዲያደርግልን ቅዱስ ፈቃድ ይሆንልን። ዘመናችንን ለመጠቀም ያብቃን። የ3 ዓመት ልጅ እናቱን ከመከራ አድኗታል። 30-40 ዓመት ሞልቶን ግን እናት አባቶቻችን ሲኦል ያወረን ብዙዎች ነው። የ15 ዓመቷ ብላቴና እናታችን ቅድስት ድንግል ማርያም የዘመናት እናቷን ሔዋንን የዘመናት አባቷን አዳምን ነፃ አውጥተዋለች። እድሜን እንጠቀምበት፣ ጊዜ እንጠቀምበት። እግዚአብሔር ለሰው ልጆች ከሰጠው ሀብት መካከል ጊዜ ነው። ተጎልተን ዝም ብለን መዋል ማደር። ለቴሌቪዥን የሚሰጡትን ጊዜ አስቡት፣ ለወሬ የሚሰጠውን ጊዜ አስቡት። መጽሐፍ ስታነቡ ግን እንቅልፋችሁ ይመጣል። ስለዚህ ባጭር ቃል እግዚአብሔር እንደው እኮ ይገርማቸዋል። እግዚአብሔር ይውላችሁ ለጸሎት ራሱ ለእግዚአብሔር ጊዜ መስጠት እኮ ማለት ንግድ ነው። ይሁን ማስም 1 ሰዓት መስጠት ማለት 23ቱን መነገድ ማለት ነው። 1 ሰዓት ለእግዚአብሔር ስንሰጠው 23ቱን ባርኮ ይሰጠናል። 1 ሰዓት ለእግዚአብሔር አለመስጠት ማለት 24ቱንም በተረገመው ውሎ አውለኝ ማለት ነው። ስለዚህ እግዚአብሔር አያችሁ 1 ሰዓትን 2 ሰዓትን ተቀብሎ ደቂቃን ማይክሮ ሰከንድን እዚያም በታች ያለውን በሙሉ ቆጥሮ ዋጋ ይሰጣል። ሰከንድም ሆነ ቅጽበትም ብሎ ያችን ብትሆን ለመዳን እና ላለመዳን ዋጋ ታሳድራለችና እንግዲህ ስለመሸ እኔም ጊዜ እንጠቀምበት ለማለት ነው። የጊዜ ባለቤት በጊዜ ለመዳን ያብቃን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።